اللهم بارك لنا في رمضان اللهم بارك لنا في رمضان اللهم بارك لنا في رمضان اللهم بارك لنا ሰላም ተመልካቾቻችን እንደምን አላችሁ? ከስቱዲዮ ወጣ ብለን ያለነው እንደሚታወቀው የረመዳን ወር ጾም ላይ ነው የምንገኘው። የረመዳን ወር ጾም በየአመቱ ሲመጣ በየአመቱ ከሚደረጉ ተግባራት መካከል ደግሞ የጎዳና ላይ ኢፍጣር አንደኛው ነው። ዘንድሮም ለስድስተኛ ጊዜ እየተካሄደ የሚገኘውን የጎዳና ላይ ኢፍጣር ልንታደም እዚህ ተገኝተናል። ከኢፍጣሩ በፊትም በኋላም ያለው ድባብ ምን ይመስላል የሚለውን እንግዳ እየጋበዝኩኝ አብሬያችሁ ቆይታ ማድረግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። بارك لنا في رمضان اللهم بارك لنا في رمضان ኢብራሂም እባላለሁ በኢትዮጵያ ሙስሊም ወጣቶች ካውንስል የፕሬዝዳንት ጽህፈት ቤት ኃላፊ ነኝ። የጎዳና ላይ ኢፍጣሩ በየጊዜው ይካሄዳል። በዚህኛው ዙር ደግሞ እንዴት ነው ብዬ እንደ አዲስ መጠየቅ ይኖርብኛል። ኦኬ እሺ፣ ለየት የሚያደርገውን ነገር ከመሪ ቃሉ እንጀምር። መሪ ቃሉ ነጃሺን ለሀገር በሚል ቃል ነው መሪ ቃል የተደረገውና ነጃሺን ለሀገር ማለት በውስጡ ምን ይዟል? ንጉስ ነጃሺን ታሪኩን፣ ትውፊቱን፣ እሴቱን ለሀገር ማስተዋወቅ፣ ከዛ በተጨማሪ እነዛን ትውፊቶችን ሪቫይቭ ለማድረግ መሞከር፣ ከዛ በተጨማሪ ደግሞ ንጉስ ነጃሺ የኢትዮጵያ ሙስሊሞች ብቻ ሳይሆን የሀገር ኩራት በመሆኑ ሀገርን በሚወክል መልኩ በተለይ እንደዚህ አይነት ትልቅ ፕሮግራም ላይ ዓለም አቀፍ እንግዶች በሚገኙበት ዓለም አቀፍ ሚዲያዎች በሚገኙበት ፕሮግራም ላይ በደንብ ፕሮሞት ማድረግ የተለየ የሚያደርገው ይሄ ኢቨንት ነው። ከዛ በተጨማሪ ግን ከንጉስ ነጃሺ ጋር በተያያዘ አንድ ሊሰራ የታሰበ ግራንድ ፕሮጀክት አለ። እንግዲህ የአፍሪካ ህብረት አጠገብ አንድ በመንግስት የተሰጠን ትልቅ ቦታ አለና ያ ቦታ ላይ ትልቅ እስላማዊ ማዕከል የመገንባት እቅድ ተይዞ ብዙ ዓለም አቀፍ ዶነሮች እንስራው የሚል ጥያቄ ሲያቀርቡ ነበር። ነገር ግን ምን ታሰበ? ይህንን ነገር ለዓለም አቀፍ ዶነሮች ከምንሰጠው ትውፊታዊ ተምሳሌታዊ ፕሮጀክት ስለሆነ በኢትዮጵያ ባለው ህዝብ ማሰራት መስራት እንችላለን በሚል በተለይ ደግሞ የህዳሴ ግድብን ተምሳሌት በማድረግ ስለዚህ ይህንን ፕሮጀክትም በሀገር ውስጥ ኃይል በሀገር ውስጥ ሀብት መስራት እንችላለን በሚል ይህንን ፕሮጀክት የምናስተዋውቅበት መድረክ ነው። ሌላው ሶስተኛው ከሌሎች ጊዜ የተለየ የሚያደርገው ይህን ፕሮግራም ከዚህ በፊት እንግዲህ አብዛኛው ተሳታፊ የራሱን ማፍጠር የሚችለውን ነገር ይዞ መምጣት የሚችል ነው። በዚህኛው ዙር ግን 2000 አካባቢ የሚሆኑ አቅመ ደካሞች በራሳችን ወጪ የምናስፈጥርበትንም ሁኔታ አመቻችተን እዚህ እንዲገኙ አድርገናል። ከዛ በተጨማሪ ደግሞ እንግዲህ ኢትዮጵያ የብዙ ብሔር የብዙ እምነት ሀገር እንደመሆኗ መጠን ያንን ሊያንጸባርቅ በሚችል መልኩ ከጎረቤት ከአዲስ አበባ ዙሪያ ካሉ አካባቢዎች በተለይ ደግሞ ከሸገር አካባቢዎች በርካታ እንግዶች ከ18 በላይ መኪናዎችን መድበን እንዲመጡና እንዲታደሙ ማድረግ ችለናል ማለት ነው። ስለዚህ እንግዲህ እነዚህ ነገሮች እስከዛሬ ሲደረግ ከነበረ የተለየ ያደርገዋል። ይሄ ፕሮግራም ሀገራዊ እንደመሆኑ መጠን ከዛ በተጨማሪ የኢትዮጵያ ሙስሊምንም የሚወክል ፕሮግራም እንደመሆኑ መጠን ያማረ ፕሮግራም፣ ስኬታማ ፕሮግራም፣ ሰላማዊ ፕሮግራም እንዲሆን ሰፊ ዝግጅት ይፈልጋል። ከባለድርሻ አካላት ጋር ንግግር ይፈልጋል። እንግዲህ እነዚህ ንግግሮች የጀመሩት ከ6 ወር በፊት ቀደም ብለው እነዚህ ዝግጅቶች ጀምሯል። እንግዲህ ዋናው ዝግጅት ግን ልክ ረመዳን ሲገባ ይሄ ቀኑ ተቆርጦ አክቲቭሊ 24 ሰዓት በዚህ ዙሪያ ስንዘራ ቆይተናል ማለት ነው። የኢቨንቱ ቋሚ ዓላማ የማይቀያየር ዓላማ ምንድነው? መረዳዳት፣ መደጋገፍን፣ ያለንን ማካፈልን ፕሮሞት ማድረግ ነው። ይህንን እሴት ይህንን ባህል በህዝብ ዘንድ እንዲሰርጽ ማድረግ ነው። ስለዚህ ሁሌም ይሄ መልእክታችንን ለህዝብ የምናስተላልፈው መልእክት ነው። ከራሳችን ጀምረን ይህንን ለማሳየት ይህንን ባህል ለማድረግም እየሞከርን ነው። ለዛም ነው ከ2000 በላይ የሆኑ አቅመ ደካሞችን እዚህ ጠርተን ያስፈጠር ነው። ስለዚህ በማስፈጠር ብቻ የሚቆም ነገር አይደለም። የብዙዎች ችግር የአንድ ቀን የኢፍጣር ችግርን ብቻ አይደለም እና ያንን ችግር ለመቅረፍ ሁሉም ያቅሙን እንዲያደርግ ያቅሙን እንዲረባረብ በዚህ አጋጣሚ ጥሪ እናደርጋለን። ከዛ በተጨማሪ ደግሞ ረመዳን እንደመሆኑ መጠን ሰዎች ዘካቸውን የሚያወጡበትም ወር በመሆኑ ምክንያት ዘካቸውንም በአግባቡ እንዲያወጡና ተገቢ ለሆነው አካል እንዲያደርሱ በዚህ አጋጣሚ ጥሪያችንን እናስተላልፋለን። اللهم بارك لنا في رمضان اللهم بارك لنا في رمضان ስሜ ፈይሰል ከማል ይባላል። የሀላል ፕሮሞሽን ቦርድ ሰብሳቢ ነኝ። የዚህ ኢቨንት ደግሞ ዳይሬክተር ነኝ። ከአመት አመት እየደመቀ የጎዳና ላይ ኢፍጣር በጣም በርካታ ሰው እያሳተፈ ነው የሚገኘው። ምን ይመስላል የዛሬው? እስቲ ትንሽ እንግዲህ የዘንድሮ ለስድስተኛ ጊዜ ነው የምናዘጋጀው። በጣም በርካታ የከተማው ምዕመናን እንዲሁም የሸገር እንዲመጡ ከፍተኛ ጥሪ አድርገናል። እንዲሁም አብዛኛው ማህበረሰብ ቤቱ ከሚያፈጥር ውጭ ወጥቶ ጓደኞቹ ጋር ከቤተሰቦቹ ጋር እንዲያፈጥሩ ብዙ ነገር እያዘጋጀን ነው። በጣም ጥሩ ነው። ዘንድሮ ለየት ያለ ቦታውን ማስፈቀድ፣ ወጣቶችን ማሰልጠን፣ ዘንድሮ ደግሞ ለየት ባለ መልኩ በተመሳሳይ ሰዓት አዲስ አበባ ላይም የክልል ከተሞች ላይ በአንድነት ይደረጋል።
ዘንድሮ የኢትዮጵያ ሙስሊም ወጣቶች ካውንስል እነሱ ደግሞ በአዲስ አደረጃጀት ስለመጡ ሁሉንም መልኩ ባንቀሳቀሰ መልኩ የተንቀሳቀስ እንገኛለን። ረመዳን ታላቅ ወር ነው። በአመት እየመጣ ሙስሊሙን ማህበረሰብ በተለያየ መልኩ ያነጸ የመሄድን ዓላማ ይዞ ነው የሚመጣው። ዘንድሮም እንግዲህ ለኛ ሆነን መጾም እየጾም እንገኛለን። ረመዳን ብዙ ነገር ያስተምራል። እርጋታን፣ መተሳሰብን፣ ለሌላቸው መርዳትን፣ ልግስናን የሚያስተምር ትልቅ ወር ነውና ጥሩ ነው ብዬ አስባለሁ። اللهم بارك لنا في رمضان اللهم بارك لنا في رمضان አሊ አሚን እባላለሁ። ዛሬ የወጣት እንቅስቃሴ የበጎ ፍቃድ እንቅስቃሴ ተምሳሌት ያወጣት በጎ ፍቃድ ቲሙን ሰብሳቢ ሆኜ ነው የመጣሁት። ያው የዘንድሮ በየአመቱ የተለያየ ሞቶ አለው። የራሱ ሞቶ ይዞ ይመጣል። ዘንድሮ ነጃሺ ለሀገር በሚል ነው። ስለዚህ ትልቅ የሀገር ነጃሺ እንደሚታወቀው ትልቅ ሲምቦል ናቸው። ይህንን ታሳቢ በማድረግ በደንብ አንድ ትልቅ ፕሮጀክት ላውንች የሚደረግበት እንደሆነ ነው። ወዲያው እንደምናውቀው ከነጃሺ ጋር በተያያዘ ሀገር አቀፍ ትልቅ ፕሮጀክት ላውንች የሚደረግበት መሆኑ አንድ ልዩ ያደርገዋል። ሁለተኛ ያው 6ኛ ዓመት ነው። 6ኛ ዓመት በተለይ ደግሞ የተለያዩ ሞመንቶችን አሳልፎ ነበር። ዘንድሮ ደግሞ ያው ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንዲሁም የኢትዮጵያ ሙስሊም ወጣቶች ካውንስል በዋናነት ይህንን ኃላፊነት ተሸክመው ይህንን ፕሮግራም አዘጋጅታቸው ልዩ ያደርገዋል ብዬ ለመጥቀስ ሞክራለሁ። እየሰፋ ነው፣ እያደገ ነው። አሁን በተለይ ከአምና ከነበረው በዚህ ሰዓት ላይ ኦልሞስት እጥፍ የሆኑ ሰዎች ነው እየተመለከትኩ ያለሁት። ስለዚህ ቅቡልነቱ ማህበረሰብ ቅቡልነቱ ያደገበት ልዩ ፕሮግራም ነው ብዬ ለመናገር እችላለሁ። ብዙ ጊዜ ምንድነው እንደዚህ አይነት ድግሶች የሆነ ማህበረሰብ ክፍል ብቻ የሚዳስስ ነውና አሁን ይሄ ቪአይፒ ምናም ሲባል የምትመለከቷል። አብዛኛው ቪአይፒ ላይ የመጡት ከባቡል ኸይር ከምናም ከተላለ ተቋም ወንድም ኻሊድ ፋውንዴሽን ከተለያዩ ተቋም ሰብሳቢዎች ተመርጠው ብዙ ሰዎች መጥተው ጆይን ያደረጉበት ሂደት አለ። ስለዚህ የሆነ ቪአይፒ ተብሎ የማህበረሰብ የሚከፋፈልበት አይደለም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሰው ልጆች እንደ ማበጠሪያ ጥርስ እኩል ናቸው ነው የሚሉትና ይህንን በተግባር የምናሳይበት አንድ ልዩ መድረክ ነው ብዬ በኩራት መናገር እችላለሁ። በአረብኛው ኢነመል አዕማሉ ቢልኸዋቲም የሚባል አባባል አለ። ስራ የሚመዘነው በአጨራረስ ነው። በአንድ ሯጭ የፈለገ ጥሩ ፐርፎርም ቢያደርግ መጨረሻ 100 ሜትር ራሱ አይደለም 100 ሜትር አንዳንዴ ማይክሮ ሰከንድ በሚሊ ሰከንድ ሚሊሜትር ልዩነት ላያምር ይችላልና ስራዎች በሚለኩት በመጨረሻቸው ነው። መልካም ጅማሮች አሉ። ጥረት እያደረግን ነበር ብያስባለሁ። ግን አሁን አጨራረሳችን ማሳመር አለብን። በተለይ አሽረል አኺር ውድ የሆኑ 10 ቀናቶች ነው የሚመጡት። እነዚህ ቀናቶችን ለዓለም ሰላም በጣም ዱዓ የምናደርግበት ለሀገራችንም ሰላም እንዲሁም ደግሞ ለቤተሰባችን ለማህበረሰባችን መልካም ነገር የምንመኝበት ያንን ደግሞ ያው ከልባችን ያው የማንን ዱዓ ጸሎት አላህ እንደሚቀበል አናቅምና በዛ ደረጃ ሁሉም ሰው በዙሪያ የሚያሳስበው እንደ ሀገር እንደ ማህበረሰብ እንደ ዓለም የሚያሳስበን እንደ ግል የሚያሳስቡን ብዙ ጉዳዮች አሉና ሁሉንም ነጃ ብሎን ከዛ ነፃ ወጥተን ዒድን የምንቀበል እንዲያደርገን ሁሉም በዱዓው እንዲበረታ ነው። اللهم بارك لنا في رمضان اللهم بارك لنا في رمضان ስሜ ሪያድ ጀማል ይባላል። በአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት የምክር ቤቱ ዋና ስራ አስኪያጅ። የጎዳና ላይ ኢፍጣራችን እንግዲህ ከአመት ዓመት እየደመቀ በጣም ብዙ ሰዎችን እያሳተፈ አዳዲስ ሀሳቦችንም እየጨመረ ነው የመጣው። የዛሬው ምን ይመስላል ድባቡ? ያው አልহামዱሊላህ ኦልሞስት በጥሩ ሁኔታ ወጣቶቹም እንደ ምክር ቤትም ዝግጅት ሲደረግበት ነበረ። ጠቅላላ አዘጋጅ እንትኑ ረጅም ጊዜ ወስደው ዝግጅቶችንና ቅድመ ዝግጅት ስራዎችን እየሰሩ ነበርና ሌሎች ኮምፖነንቶች ባለፈው አመት የቁርአን ውድድር ነበር የጨመርነው። አሁን ደግሞ ትልቅ ሀገራዊ ፕሮጀክትም በኋላ ላይ ይፋ የሚደረግ ሀገራዊ ፕሮጀክት ነጃሺ ለሀገር የሚል ተይዞ መጥቷል። በየአመቱ ሌሎች ነገሮችም ከሀገር ልማት ጋር በተያያዘ የሚጨመሩ ነገሮች እየተጨመሩ አብሮነታችንን የምናሳይበት አንድ ላይ ስንሆን ድምቀታችንን የምናሳይበት ፕሮግራሞች ይሆናሉ ብዬ ተስፋ አደርጋለሁ። ኢንሻአላህ ሐቂቃ ይሄ ሀሳብ ሲጀምር ወንድሞች ይሄንን ሀሳብ ሲጀምሩ በዋናነት የሀገራችንን ገጽታ ከመገንባት ጋር በተያያዘ ነው። እንደ ሀገር የምንታወቅበት በጦርነት ነው፣ በድህነት ነው፣ በረሃብ ነው። ያ ነገር መቀየር መቻል አለበት። የሚቀየሩት ደግሞ ሰዎች በሚያነሷቸው አይዲያዎች ነው። ያ አይዲያ ምንድነው? ሙስሊሞች አንድ ላይ መጥተው እንደ ሙስሊም አንድ ላይ ጎዳና ላይ አብረን ስናፈጥር የሀገራችን የሚታወቅበት ቀድሞ የነበረውን ገጽታ ከመቀየር አንጻር ነው። በዚህ ሂደት ውስጥ አንድ ላይ ሰዎች መጥተው ያፈጥራሉ። አብሮነት በጋራ የሚሰሩ ስራዎችን እንደ ማሳያ ነውና ይሄ ሀገር የጦርነት ሀገር አይደለም። ይሄ ሀገር የረሃብ የችግር ሀገር አይደለም። ሰዎች አንድ ላይ መጥተው
በፍቅር አንድ ላይ የሚበሉበት አንድ ላይ የሚያፈጥሩበት ትልቅ ሀገር እንደሆነ የማሳያ ፕሮግራም ስለሆነ ይሄ ለአንድ ግሩፕ የሚተው እንደዛ አይነት እንትን አይደለም። የሀገራችንን ገጽታ የመገንባት ነው። አንድ ላይ መተን የማፍጠር ጉዳይ ስለሆነ እኔ እንደዛ ነው የምረዳው እንደግል። ያው አልহামዱሊላህ አላህ ይቀበለን። ዛሬ ኦልሞስት 18ኛ ቀናችን ነው። በጣም ውድ ቀናቶች ከፊት ለፊታችን አሉ። አሸረል አዋክር የመጨረሻ 10 ቀናት አሉ። ባለፉት 18 ቀናቶች ውስጥ ያጎደልናቸውን የምናካክስበት በተለይ በጣም ወርቃማ የሚባሉት ሌሊቶች አሉ፣ ቀናቶችም አሉ ወደፊት የሚመጡትና ያጎደልናቸው የምናካክስበትና ይበልጥ ደግሞ ሰዎችን በመርዳት በሰላት በቁርአን ወደ አላህ የምንቃረብበትና ሙሉ የረመዳን አጅር የምናገኝባቸው ትላልቅ ቀናቶች ፊት ለፊታችን ስላሉ ሁላችንም በትኩረት የተሰጡንን ቀናቶች በአግባቡ እንድንጠቀም የሚል የግል ጥሪዬን አስተላልፋለሁ። اللهم بارك لنا في رمضان سلام من الرحمن أي سلامي على خير شهر كرمضان وزماني اللهم بارك لنا ለስድስተኛ ጊዜ እየተካሄደ የሚገኘው የጎዳና ኢፍጣር ላይ ነው የምንገኘው ተመልካቾቻችን። በየጣልቃው ደግሞ እንግዳ እየጋበዝኩኝ አብራችሁ ቆይታ ያደረኩኝ ይገኛለሁኝ። ከአመት አመት በጣም በርካታ ሰዎችን እያሳተፈ በሐሳብም ደግሞ አዳዲስ ሐሳቦችን ይዞ እየመጣ ነው የሚገኘው። የጎዳና ላይ ኢፍጣሩን እንዴት አገኙት? አዎ እንግዲህ ዋናው ነገር ኢፍጣር የማፍጠር ስርዓት በግል አይካሄድም። በቤታችንም በጋራ ነው የምናካሄደው። ከጎረቤቶቻችን ጋር ከአካባቢ ሰዎች ጋር ነው በመስጊድም የምናከብረው። ኢፍጣር ሁሌ በባህሪው የረመዳን ኢፍጣር ህዝባዊ ነው፣ የመሰባሰብ ገጽታ ያለው ነው። ይሄ የሚለየው ጎዳና ላይ መምጣታችን ነው። ጎዳና ላይ የመጣንበት ምክንያት ትኩረት ለመሳብ ሌላ ትርጉም የለው። ይሄ ትኩረት የመሳብ ሂደት ደግሞ አገር በአንድ እምነት ሰዎች ብቻ በአንድ ብሔር ብቻ በአንድ ጾታ ብቻ አይደለም የሚያድገው። ሁሉም ወገን በሀገር ላይ የሚሰማው ስሜት መነጠል መሆን የለበትም። ሳይኮሎጂካል አሊኔሽን የስነ ልቦና መነጠል የሚሰማው ዜጋ ካለ ሀገር አያድግም። ሼክ ሰይድ መሐመድ ሳድቅ የሚባሉ የቅዱስ ቁርአንን ወደ አማርኛ የተረጎሙት ከሀጂ መሐመድ ሳኒ ጋር እሳቸው በየመስሪያ ቤቱ ይሄዱና ሙስሊሞችን አያገኙ በመንግስት መስሪያ ቤቶች እና ኃላፊነት ላይ በእሳቸው ዘመን የኃይለ ሥላሴ ዘመን ነው የኖሩት። እሳቸው በኃይለ ሥላሴና በደርግ የመጀመሪያው 2 ዓመታት 3 ዓመታት ነው የኖሩት። ስለዚህ በእሳቸው ዘመን የሙስሊሙ ተሳትፎ በጣም አነሳ እና መስሪያ ቤት ሄደው ምን ይላሉ መሰለሽ? እንጎትታችኋለን ይሉ ነበር። የሰው ልጅ የአዳም ቢዜት ነው። ኩሉኩም ሚን አደም ወልአደም ሚን ቱራብ ነው። ሁላችሁም ከአዳም ነው የመጣችሁት። አዳም ደግሞ ከአፈር ነው የተፈጠረው ነው። ምን ከወርቅ የተፈጠረ የለም፣ ከአልማዝ የተፈጠረ ከዳይመንድ የተፈጠረ ሰው የለም። እና እንዲህ አይነት የሃይማኖቶችን መልእክቶች አየሽ፣ ሃይማኖት መፍጠር ካልቻለ ሰው ሰራሽ ሆኗል ማለት ነው ሃይማኖት። ስለዚህ በእንዲህ አይነቱ መድረክ አንድነትን ከህዝበ ክርስቲያኑ ጋር ሌላ እምነት ካለው ወገን ጋር ከተለያየ አካባቢ ከመጣ ማህበረሰብ ጋር በጋራ መኖር ያለብን መሆኑን መልእክት የሚያስተላልፍ መሆን አለበት። የዛሬውን ፕሮግራም ነጃሺ ለሀገር የሚለው አስተሳሰብ ነጃሺ 2 ትላልቅ ሃይማኖቶችን በአንድ መንግስት ጥላ ስር ማኖር ያስቻለ ንጉስ በመሆኑ ይሄንን አርአያነቱን ለአሁኑ ትውልድ ለጎረቤቶቻችን፣ ለአህጉራችን፣ ለዓለም ለማስተዋወቅ የሚደረግ ጥረት አካል ነው ብዬ አስባለሁ። አመሰግናለሁ። اللهم بارك لنا في رمضان سلام على شهر الصيام فإنه أمان من الرحمن أي أمان ለስድስተኛ ጊዜ እየተካሄደ የሚገኘውን የጎዳና ላይ ኢፍጣር ነው ወደ እናንተ እያደረስን የምንገኘው። ኢፍጠገቤ ደግሞ የባቡል ኸይር መስራች ሀናን አብራኝ ትገኛለች። እንኳን ደህና መጣሽ። እንኳን ደህና ጠበቅሽኝ። ረመዳን ላይ ስላልተገናኘን ለረመዳን እንኳን አደረሰሽ ልበል አስቀድሜ። አብሰሪ እንኳን አብሮ አደረሰን የኔ ቆንጆ። እንዴት ነው ጾም? ወላሂ ጥሩ ነው አልহামዱሊላህ። ይመስላል። ባቡል ኸይርስ እንዴት ነው በዚህኛው ረመዳን? ወላሂ ጥሩ ነው። ያው በጣም ሰው በዝቶብናል ዘንድሮ። ያው ጫና አለው ግን በጣም ደስ ይላል አልহামዱሊላህ። የጎዳና ላይ ኢፍጣር ላይ ነው የተገናኘ ነው ዛሬ። ለስንተኛ ጊዜሽ ነው ግን ከተጀመረ ጀምሮ? አመት አመት ደግሞ በጣም የተለያዩ ሀሳቦች እየመጡ የሰውም ቁጥር እንደምታየው በጣም እየጨመረ ነው የሚገኘው። እንዴት አገኘሽ የዚህኛውንስ? የዘንድሮ በጣም ይለያል።
ለምሳሌ ዛሬ እዚህ የተገኘውበት ምክንያት የባቡል ኸይር ቤተሰቦች የባቡል ኸይር ተመጋቢዎች እዚህ ተጋብዘው ነው በቪአይፒ እንዳየሽው አብዛኛውን ሰው እዚህ ይዤ መጥቻለሁ። ይሄ ለየት ያደርገዋል። ምስኪን ማስፈጠር ሲሆን ቀላል አይደለም፣ ትልቅ ቦታ የሚሰጠው ነገር ነውና በዚሁ ቢቀጥል ሁልጊዜ ቪአይፒ ማለት አላህ ፊት ጀዛ የሚያስገኝሽ አጅር የሚያስገኝሽ ነው። ሶ በዘንድሮ ለየት የሚያደርገው ነገር ይሄ ነው። በጋራ ማፍጠርሽ፣ መገናኘትሽ። ሁሉም ሰው ቢዚ ነው እንዳየሽው። በጣም ብዙ የተለያየ ሰው እዚህ ይዘያየራል፣ በጋራ ይቆማል፣ ይተያያል። በዚህ ላይ ደግሞ ለዓለምም ያሳያል። ረመዳን እንግዲህ በአመት የምንጠብቀው ሻህሩ ረህማ ነው፣ አላህን እዝነት የምትጠይቂበት ነውና እንግዲህ ቶሎ ነው የሄደው ብዬ ነው የማስበው። የዘንድሮ ረመዳን በጣም በፍጥነት ነው የሄደውና እችን 10 ቀን እንግዲህ ወላጆቻችንን በመጠየቅ አላህን በመገዛት እንደው አፍ ያላልነው ካለ አፍ በማለት ስጁድ በማድረግ ቁርአን በመቅራት ነው ማሳለፍ ያለብን። ምክንያቱም ይሄ ማናገኘው ቻንስ ነው በአመት አንድ የሚሰጠን የሌለተ ቀድር እንዳየሽው ረሱል ሰለላሁ ዐለይሂ ወሰለም አልፉ ሚና ከይሩ ሚን አልፊ ሻህር ነው ያሉት። እንግዲህ ይሄን የምናገኝበት የምንማጸንበት ስለሆነ ሁላችንም በኢባዳ ብናሳልፍ ማለት ጊዜያችንን አላግባቡ ይሄ ቀን አምልጦን ከምናለቅስ እችን 10 ቀን ብንጠቀም ነው። اللهم بارك لنا في رمضان اللهم بارك لنا في رمضان لقد كنت يا شهر الصيام منورا لكل فؤاد مظلم وجناني እንኳን ደህና መጣሽ። እንተዋወቅ። እንኳን ደህና ቆይሽን። ዘይነብ እባላለሁ። ጎዳና ላይ ኢፍጣር በተደጋጋሚ ተካሂዷል። መጀመሪያ ለረመዳን ወር ጾም እንኳን አደረሰሽ። እንኳን አብሮ አደረሰን። ስንተኛ ጊዜሽ ነው እዚህ ስትገኝ? ቢያንስ ለስንተኛ ጊዜ ከሚለው ይልቅ አንድ ቀን ብቀር ነው። አንዴ ነው የቀረሁት ከዚህ መዘጋጀት ከጀመረ። አዎ በጣም ረጅም ጊዜ አመጥቻለሁ። በጣም ነው ደስ የሚለው ባይዛዊ ማለት አጠቃላይ የኢትዮጵያን ሕዝብ በያው አጠቃላይ የሆነ ነገር ነው። በጣም ደስ የሚል ነው። ዝግጅቱን በጉጉት ነው የምጠብቀውና በጥሩ ሁኔታ ነው የሚስተናገደው። በጣም ደስ ይላል። ሁሉም ነገር የተለየ ስሜት አለኝ። ለጎዳና ኢፍጣር በጉጉት የምጠብቀው ኢፍጣር ጊዜ ነውና በጣም ደስ ይለኛል። ቀሪው ጊዜ ያማረ እንዲሆንልን እመኛለሁ። እዚህ ላይ ለምትመለከቱኝ በሙሉ ለኢትዮጵያ ሕዝብ ለዓለም ሁሉ በሰላም ያድርሰን። ረመዳን ኢድን በሰላም ያድርሰን። اللهم بارك لنا في رمضان اللهم بارك لنا في رمضان تعبد فيك المسلمون فأقبلوا على ذكر وتسبيح ودرس قرآن ሚራ ዩሱፍ እንኳን አደረሰሽ ለረመዳን ጾም። አስቀድሜ ረመዳን ጾም እየተጋመሰ ነው የሚገኘው። ጾሙ እንዴት እንደሆነ ንገሪኝ እስኪ። እንኳን አብሮ አደረሰን ለረመዳን። የጎዳና ኢፍጣር በጣም ደስ የሚል ድባብ አለው። ረመዳንን የእውነት በቃ ደስ ብሎሽ ላይክ አለ አይደለ ረመዳን እንዳለ ሆኖ የግራንድ ኢፍጣሩን ደግሞ እዚህ ጋር ያለውን ቫይብ መተን እስክናየው ያለውን ድባብ አንድነቱን ምናምን ለማየት በጣም ነው ኤግዛይትድ ነው። ደስ ይላል። ለስንተኛ ጊዜሽ ነው ስትገኝ? ለአራተኛ ጊዜ ነው የተገኘሁት። በጣም ነው ደስ የሚለው እውነት። ብዙ ቢቀጥል ባይቋረጥ የሚበረታታ ነገር አለው። በጣም ደስ የሚል ብዙ ነገር አይቼበታለሁ። ላስቲርም የነበረውንም አይቻለሁ። ከላስቲሩ ደግሞ የተሻለ እንደሚሆን ተስፋ አደርጋለሁ። ያለው ድባብ በጣም ደስ ይላል። ረመዳንን ወላሂ ማለት ቀሪውን ብንጠቀምበት አላህ በኸይር ነገር እየተሳተፍን በኢባዳ እየበረታን የምናሳልፍበት ቀሪ ጊዜ እንደሚሆን ለሁላችንም እመኛለሁ። እኔም እንደዛ እንደማሳልፈው ተስፋ አደርጋለሁ ኢንሻአላህ ባላህ እኔ በጣም አመሰግናለሁ። اللهم بارك لنا في رمضان اللهم بارك لنا في رمضان اللهم بارك لنا في رمضان اللهم بارك لنا